የዛሬ ደግሞ በተከታታይ በአንድ ቪዲዮ ነው የመጣሁላችሁ። እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ እስጢፋኖስ ነው 17 ህዳር 17 ቅዱስ እስጢፋኖስ ነው። እንኳን አደረሳችሁ። ወራዊ በዓሉ መሰለኝ እና እንግዲህ ያው እንደምታውቁት እኔ አጀንዳ አላጣም። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቴን ኮሜንት ላይ አስቀምጡልኝ። ሄሉ ያው እንግዲህ ያብን አስደብድባው ነበረ፣ ብዙ ነገር አድርጋ ነበር። እሱ አይደለም ያስደበደበችው፣ ያን ወደድኩሽ አፈቀርኩሽ ባዩ ነበር ያስደበደበ። ያብም እንደዚህ እንግዲህ የዛ ቤት ሰው ሲጣሉ አገር ለቀን እንሄዳለን እንደዚህ እንላለን ምናምን ራሳችን እናረጋጋ ምናምን ነው የሚሉ። በርግጥ አዎ ልክ ነው። የሰው ልጅ ስሜታዊ ሲሆን ሲበሳጭ ሲከፋ መልቀቅ ይፈልጋል። ትንሽ ራሱን አግልሎ ከቤተሰብ ሆነ ከጓደኛ ራቅ ብሎ ጭንቅላቱን ማዳመጥ ይፈልጋልና ያው ሄሉም እንግዲህ ትናንትና እንዳየዋት ከሆነ ያብን ይቅርታ ጠይቃ ምን ብላ ወደ ህይወታቸው ማንነታቸው ተመልሰዋል። ደስ ይላል። እውነት ለመናገር የሰው ልጅ ተጣልቶ ሲታረቅ በጣም ነው የሚያስደስተው። እኔ ሰው ተጣልቶ ሲታረቅ በጣም ነው የምደሰት። ሰው ተጣልቶ ሲቀር ብቻና እንጂ ውስጥ የሚከፋ ሰው ተጣልቶ ሲፋቀር ወደ ነበረበት ማንነቱ ሲመለስ በጣም ነው የሚያስደስተኝ። የሰው ደስታ ሰይጣን ብቻ ነው የማያስደስተው እንጂ የሰው ልጅ ሆኖ የሰው ደስታ የማያስደስተው የለም። እና ሄሉ ተረጋጊ። ትዳር ማለት ቀልድ አይደለም። ትዳር ማለት ህይወት ነው። ትዳር ማለት ከእናት አባቶችሽ ልጅህን ለልጄ ልጅህን ለልጄ ተባብለው ከቤተሰቦችሽ ከወጣሽ በኋላ አንተን ብለሽ ባሌን ትዳሬን ህይወቴን ብለሽ እስከገባሽ ድረስ ለባልሽ አክብረሽ ተከባብረሽ መኖር ያንቺ ግዴታ ነው። ከአንዱ ጋር ስትጣይ ስታኮርፊ ወንድ ይዘሽ መተሽ በህይወቴ ያለ ነገም ዛሬም እያልሽ ራስሽን ማስከበር እንጂ ራስሽን ማዋረድ ራስሽን ማስናቅ በእርግጥ የለብሽም፣ እውነት ለመናገር ማለት ነው። እና እኔ የምነግርሽ እህትሽ እንደ ትልቅም እንደ ትንሽም እህት ሁኜ የምነግርሽ ማለት ነው። እና ሄሉ እግዚአብሔር ይመስገን ወደ ራስሽ ተመልሰሻል። ወደ ህይወትሽ ወደ ትዳርሽ ተመለሺ። በስነ ስርዓት ደግሞ ሽማግሌ ተልኮ ወደ ትዳር ግቢ። በቃ አንዱ ወንድ ላይ ከመንጠልጠል ቀጥታ ወደ ትዳር ገብቶ የራስን ህይወት ማስተካከል አይንን ባይን ማየት ነው የሚያስፈልገው እንጂ ባኮረፉ ሰዓት እንደ ህፃን ልጅ በተኮረፉ ሰዓት ሌላ ወንድ ማምጣት አንተን አልፈልግህም ይቅርታ አልቀበልልህም ምናምን ሁሉ ነገር ደግሞ በአደባባይ መሆን የለበትም። ህይወት በሶሻል ሚዲያ አይደለም መመስረት ያለበት። ህይወት ሲመሰረት ውስጥ ለውስጥ ነው መመስረት ያለበት እንጂ ሁሌ ሶሻል ሚዲያ ያየው ህይወት ጥሩ አይደለም። እውነት ልነግርሽ ነው የምፈልገው የኔ ውዴት። ሶሻል ሚዲያ ኮሜንት ይጻፍልሻል፣ አስተያየት ይጻፍልሻል፣ ስሜትሽን የሚነካ ጭንቅላትሽን የሚነካ አይደለም። አንቺ እንደዚህ ብለሽ እየለቀቅሽ ማለት ነው። እንደው ደህና ነገር ወሬ እንኳን አውርቶ ሲለቀቅ በጣም ሰው አስተያየቱ አመለካከቱ ከባድ ነው። እና ሄሉዬ ራስሽን አስተካክለሽ ወደ ራስሽ ተመልሰሽ እንትን ማለት አለብሽ። እና እባክሽ ወደ ራስሽ ተመለሺ። ራስሽን ማስተካከል አለብሽ። ወደ ህይወትሽ መመለስ አለብሽ። ካሁን በኋላ ከያብ ጋር ስትጣይ ሶሻል ሚዲያ ላይ መውጣት የለብሽም። ሌላ ወንድ መቀያየር። አሁን በዛን ሰዓት ታስደበድቢው ጥርሱ ሲመታ ደም ሲወጣው ቢሞትብሽስ? የሆነ ነገር ቢሆንብሽስ? ይህ ሰው በአንቺ ጦስ የሆነ ነገር ቢሆን ሁለት ጎረምሳ እንደዛ ሲመቱት የሆነ ነገር ቢሆንብሽስ? ምን ልትይ ነው? ቢሞትብሽስ? እንዴ አንቺን የሚለቅሽ ሰው አለ? የለም። እያየሽ ነው ወንድምሽ ያለበትን ሁኔታ እያየሽ ነው። ወንድምሽ ትንሽ ወንድምሽን ደግሞ ልትገስጩ ይገባል። ጸበል ልትወስጁ ይገባል። ከዛች ሰይጣን ጋራ ተይዞ እንዲት ጢን እያለ እንደ ፈረስ ጭራት ይዛው እየተከተለችው ነው እንዴ። እና እባክሽ ወንድሞችን ይዘሽ ወደ ጸበል ወደ ራሳቸው እንዲመለሱ አሞኛል ጸበል ውሰዱኝ ብለሽ ይዘሻቸው ጸበል ሙዳል ሴት ልጅ ነሽ እኮ መላ ታውቂያለሽ አንቺ። እኔ ስላመመኝ ከመሞቴ በፊት ውሰዱኝ ጸበል ብለሽ ጸበል ይዘሻቸው ሂደሽ ወንድሞችሽ ጋራ ወንድምሽን ወደ ትዳር ወደ ህይወት ወደ ልጆች መመለስ። ያንን ደግሞ አሳፍረሽ ወደ ክፍለ ሀገሩ መላክ ነው። እርግጠኛ ላይ ወንድምሽ ኩቻ አዲስ አበባ ከቆየ ዱርዬ ነው የሚሆነው። ባለጌና ዱርዬ ስዳደግ ነው የሚሆነው። እኔ
እኔ እንጃ መልካም ስብና ያለው ልጅ ነበር የሚመስለኝ። መልካም ቤተሰብ ነው ያሳደገው፣ ጥሩ እናት አባት ነው ያሳደገው። ግን አሁን ላይ ኧረ በመድኃኒዓለም ስም ኧረ የሰው ልጅ በዚህ ልክ ይወርዳል? አይቼ ሰምቼ አላውቅም። እና አንቺም ከውብዬ ጎን መሆንሽን አሳይን። ሄሎ ከውብዬ ጎን አይደለሽም። አሁን የዛኔ ትጅ በጥፊ ከቀላቀለሽ ወዲህ በቃ ትጅና እሷን አግኝተሽ ማታውቂ ከውብዬ ጎን ሆነሽ አታውቂም ይመስለኛል። ልትሆኝም ትችያለሽ፣ ላትሆኝም ትችያለሽ። እንግዲህ ሶሻል ሚዲያ ስላልታየሽ አይደለም። ግን ደግሞ ወንድምሽ እያደረገ ያለው ድርጊት ከድርጊቱ ሊታቀብ ይገባዋል። ከድርጊቱ ሊታቀብ ይገባል። እውነት ለድርጊቱ ነገ ከነገ ወዲያ ይች ልጅ ትዳራቸው ተመልሶ ባንድ ላይ ሁነው ኩቻ ሂዶ ከውብዬ ጋራ እንጀራ ቆርሶ መብላት ሞራኑ ይኖረዋል? ስብናው ይኖረዋል? ድጋሜ ውብዬ ብሎ ውብዬን ለማውራት ይችላል? እንደዛ ያደረጋት ልጅ ወንድምሽን ስነ ስርዓት ልታዝዥው ይገባል። ለቤተሰቦችሽ ተናገሪና ቤተሰቦችሽን ደግሞ መተው ልጁን ወደ ቀልቡ ይመልሱት። አንዴ በኩርኩም ብትገጩ ወደ ቀልቡ ይመለሳል። በቃ ምን ነው ፈላበትስ? እኔ ነኝ አዋቂ አለስ። እኔ ነኝ ለናሁም እኔ ነኝ አዋቂ። ወንድም የሌለው ሰው አለ እንዴ? ወንድም እኮ ሁሉም ሰው ወንድም አለው። ግን እኔ ከትዳሬ ላይ እና እንኳን ወንድም እህቴ እናቴ ጣልቃ እንድትገባ አልፈቅድላትም። የእሱ ቤተሰቦች እንኳን ጣልቃ ሲገቡ አንዳንዴ በጣም ነው የሚያበሳጨኝ። በጣም ለምን ቤተሰብና ቤተሰብ ጣልቃ መግባት የለበትም። አለቀ። በጭራሽ ቤተሰብ ጣልቃ ከገባ ህይወት አይመሰረትም። ስለዚህ ወንድምሽን አድቤው፣ ስነ ስርዓት አስይው፣ አሳድቢው። ከተቻለ ደግሞ ትጂም ትባል አሳግቷት። እኔ ማርያምን ትጂን አሳግቶ ጨለማ ቤት አስገብቶ በበርበሬ ያጠኑ ፈሷን ዛት እስክታርግ ድረስ እየቀጠቀጡ እውነታውን ማስወጣት ይቻላል። እንደዚህ ፊት ምትልጅ እየቀጠቀጡ እውነታውን ማስወጣት ይቻላል። ለልጆቹ ምን እንዳደረገችባቸው በዚህ ልክ እንደዚህ እሷን እንዲሉ የውብዬን ትዳር እንድትበጠብጥ ያደረጋት ምን እንደሆነ ያነሳሳት ማገት እኮ ነው። እሷን ቀላል እኮ ነው። ዛሬ ሰው አግቶ ነው የሚበቃል። ቅጥቅጥ ማድረግ እኮ ነው። እውነቱን እስክታወጣ ድረስ ድጋሜ ከነሱ እንዳደርስ እስክትሆን ድረስ ቅጥቅጥ ልምልሟል። ለ4 ለ5 ቀን በባዶ አንጀቷ ውሃ እንኳን ከልክሎ ማለት ነው። ከዛ በኋላ ወጥቶ ጫካ መጣል እኮ ነው። ሌላ ምንም ማለት ህይወት ነው። በህይወት ቀልድ አለ እንዴ? ከዛ በኋላ ድጋሜ ወደ ውብዬም ሆነ ወደ ናሁም ህይወት አትገባም። ህይወት ቀላል አይደለችም። እንደምታስቧት አይደለችም። ማፍረስ እኮ ቀላል ነው። ማፍረስ ቀላል ነው። መገንባት ግን ከባድ ነው። እንደገና አዲስ ህይወት ለመመስረት ለመጀመር እንጃ ከባድ ነው። ምክንያቱም ሰውን መላመድ ማለት ከባድ ነው። የለመድሽውን ሰው መለየት ደግሞ በጣም ከባድ ነው። የለመድሽውን ሰው ተለይተሽ እስክትረሹ ድረስ ከባድ ነው። ተስፋ ከቆረጠ በኋላ አንድ ሰው የፈለገ ነገር ቢያደርግልሽ፣ ቢነጠፍልሽ፣ ቢጎዘጎዝልሽ ተስፋ ቆርጧል ያ ሰው። በቃ ላንቺ ወይም ለሷ ያለው ተስፋው ተሟጧል። ያ ስለሆነ ይቺ ልጅ ለምንድነው ውብዬ ተስፋ ቆርጣለች። ተስፋ እስከቆረጠች ድረስ ይህ ልጅ ገና ተረጋግታ አስባበት ወደ ራሷ ተመልሳ ተሽሏት ልጇን ቅባ ቅዱስ አስቀምሳ ከዛ በኋላ ነው ውብዬ ናሁም ጋር ያላትን ነገር ማስተካከል የምትችለው። እስከዛ ድረስ ግን እናንተ ታዋት። ሄሉ እኔ የምነግርሽ ቪዲዮ የሰራሁልሽም ለዛ ነው። እባክሽ ያንን ደነዝ ወንድምሽን ኩቻ የሚባለውን ወደ ቀልቡ እንዲመለስ ሰብስቢው። አሁን እሱ በቁም የሞት የተቀበረ ነው። በጣም ነው ያስጠላኝ። ለንግግሩ ለሁለመናው እንዴት እንደቀፈፈኝ በአብርሃሙ ስላሴ እኔ እንጃ። እኔ ወንድም አለኝ። ወንድሜ ትዳሬ ላይ ገብቶ ባለቤቴን በዛ ልክ ቢናገርብኝ አልፈልግም። እኔ ልናገረው እንጂ በዛ ልክ ቢናገርብኝ እኔ አልፈልግም።
እኔ መርዝ ነኝ። የባሌው ቤት ወንድም የሆነ ነገር ስለተናገረኝ አሁን እሱን ማናገር አልፈልግም። በጣም ነው የሚያስጠላኝ ሰውን ማናገር ማለት ነው። እና ውብዬ እንደውም ቻይናት መልካም ቀን ይሁንላችሁ። ላይክ ሼር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት አስቀምጡ።